ይበልጥ የተረዳናችሁ ገባሽ? አሁን ላይ የተፈጠረው ነገር ልክ እንዳልሆነ አየን ገባሽ? ብዙ ሰው እየጎዳንም እንደሆነ ሲገባል። ብዙ ሰው በጣም ተቃወመን በጣም። ስለዚህ ቅርታ መጠየቅ ስለምንፈልግ አንቺንም ኦዲየንሶቻችንን ለዛ ነው ገባሽ አይደለ? አንቺ ብቻ አይደለም ዛሬ ቅርታ ስለዚህ ሰው ተቃውሟችሁ ነው እንጂ ቅርታ መጠየቅ የፈለጋችሁ ልክ እንዳልሆነ ይሄ ነገር ልክ አይደለም ብለን አመነ። ለዛ ነው እንጂ ያን ያህል አንድ ነገር ለመርዳት እኮ የአንድ ሰው ንግግር በቂ ነው። ከዛ ማመዛዘን የሚባል ነገር አለ አይደል? እኔ አሁን እንዴት ብዬ ልመናችሁ? ሜሪ እንዴት ብዬ ልመናችሁ? እኔ ሰው ሰላምተኛ ነበርሽ። በእርግጥ ከሰላምታ ውጪ እናንቺ ምንም የለንም። ግን በአንዴ ኢሚዲየትሊ ነው ኤቭሪቲንግ የተቀየርሽብኝ እና አላቅም ስለአንቺ መቀየር ምናምን ስለኔም ደግሞ አለመቀየር ምናምን አይደለም እዚህ ጋር ላወራ የፈለጉት። ግን በዚህ ልክ ደግሞ ይህን ነገር ማመንና መቀበል አልችልም በፍጹም። በተለይ ዳኒ ልቀበል አልችልም። ገባ? ትናንት ወዲያ አብርሃም ላይ እንደዛ እያደረግክ የነበረ ሰውዬ በፍጹም ምክንያቱም የምታደርጉት ነገር ጽፋችሁ ተንኮልና ተንኮል ነው። እንዴት ብዬ ልመናችሁ? ከልባችሁ እንኳን ቢሆን እንዴት ብዬ ልመናችሁ? እኔ አሁን እዚህ ጋር ተንኮለኛ ብለሽ ሰው አይደለም ሰው ያጠፋል ማንም ሰው። አሁን ዳኒና አንቺ ልታምኑበት ያልፈለግሽበት መንገድ ትክክል ልትሆኚ ትችያለሽ። ግን ኦልሬዲ ዳኒ ይሄ ማንነቱ አይደለም አሁን ላይ ያለው እሱ ማንነቱ ነው። በጣም ይደበራል እሱ ይሄ ማንነቱ ነው። ስለዚህ ይሄን ነገር ማስተካከል እንዴት ነው የሚችለው ብሎ በተንኮል ሻው ያጠፋው ጥፋት ወይ ደግሞ አሁን አንቺ ልትቀበይም ባንዴ አላምንም። ልክ እኮ ነሽ ሩታ። ይቅርታ ምን መሰለሽ፣ በአንዴ እንድትቀበይኝ አልፈልግም፣ በአንዴ እንድታምኚም አልፈልግም። ምክንያቱም በጣም የሚያጠራጥር በጣም ግራ የሚያጋባ በጣም ብዙ እኔ እንጃ ብዙ ነገር ደስ ነው እያደረጋችሁ ያላችሁት። አሁን ስኬት ሌሊት ከዛ ባለፈ ይቅርታ ለምትጠይቁት ነገር ምንም ችግር የለውም። በጣም አዝኜባችኋለሁ። ምክንያቱም ህይወቴ ላይ ነው እየተጫወታችሁ የነበረው። በጣም ስትቀልዱ ነበረ። በዛ በኩል ደግሞ ምንም ቢሆን አብርሃም አሁን የፈታ ሰው ነው። ትዳሩ ምን አይነት ህይወት ሁኔታ ላይ እንዳለ እያወቃችሁ ነገር ከማስተካከል ይልቅ ነገር ማቀጣጠል ነው ያደርጋችሁ ነበሩት። ስለእናንተ ምንም አይመለከትም። ግን ህይወቴን እየኖርኩ ያለው ይቅርታችሁ ተቀብያችኋለሁ። አሁን ይቅርታ ብላችሁ ደግሞ ቤት እንዳትመጡ ስለምፈልግ ገባ በዛ ሰበብ። ምክንያቱም በጣም ይህን ያህል ክፉ ሰዎች እኮ አይደለንም። ያደረግነው ነገሮች እኮ ነገሮችን ለማስታረቅ ሰላም በጣም እኮ ከልባችሁ ካልሆነ ማለት እዚህ ድረስ አንቺን ያስጠራንሽ ማለት እኔ ይቅርታ የምጠይቁበት ሌላ ምክንያት አላችሁ ብዬ ነው የማስበው። በጣም ይቅርታ ስለወሰድን ስለረበሽንሽ፣ ያለ ስልኬን ጊዜ የምትቀመጪው ማድረጋችን አትጠቀሚ የእውነት ስልክሽን እንዳትጠቀሚ። ሄርሜላ የሆነ ነገር አፕሊኬሽን ጭኖ አንቺን ሪኮርድ ሊያረጉብሽ ነው። ተራው የአንቺ ነው። ከሩታ ጋር ተመሳጥረው ቁማር እየተቆመሩብሽ ነው። እሺ አትቀበይ። የእነሱን ይቅርታ ቀቅሎ ብሎ ስልክሽን ደግሞ አትጠቀሚ። ስልክሽ ላይ የሆነ ነገር አድርገውባችሁ ይሆናል። እኔ እንደሚመስለኝ ከሆነ ስልክሽ ላይ የሆነ አስጭኖ የሆነ ነገር የእውነት አሳዘንሽኝ። እስካሁን ድረስ አንቺ አመጣጥሽ ጥሩ ባይሆንም አሁን ባለሽው ሰዓት ጥሩ ላይ ነሽ ያለሽው። አልሄድሽም፣ አልነካሽም፣ አልተሳደብሽም። የራስሽ ቤት በክብርሽ እየኖርሽ ነው ያለሽው እና እነሱን ደግሞ ታረቁ ብለሽ ባትቀርቢያችሁ ይሻላል ለአንቺ ማለት ነው። እንዳትጎጂ። ለልጁ አባት ያላዘኑት አንቺ ምንም ለማያውቁሽ ያዝኑልሻል ብዬ አላስብም። እና እነዚህ የሆነ ነገር ጸንሶ ነው የመጡት፣ የሆነ ሴራ ጸንሶ ነው የመጡት። እንግዲህ ከነዚህ ሰዎች ተጠንቀቂ፣ ራስሽን ጠብቂ። እና ሴት ልጅ ስትጎዳ ማንም ሰው ማየት አይፈልግም፣ መስማትም አይፈልግም። ያው ሴት ልጅ ነንና ሴት ልጅ ጥቃት ሲደርስባት ያመናል ማለት ነው። ወንድ ልጅ ተባብሮ ከሴት ጋር ተባብሮ ሲሰራ ክብር ለእናቶች ቢኖረው እሱ ያንን ግፍ ሁሉ አይሰራውም ነበረ። የሆነ የዛሬ 2 ዓመት አካባቢ ሩታም እንደዚህ ተደርጋ ነበር። በጣም በኃይለኛ ተጣልቶ ታረቅን ብሎ ሩታን እንደዚህ ቀርቧ ታርቀናል ብሎ ብዙ ጊዜ አስለቅሷት ነበረ ሁለቱም እንደዚህ። ስለዚህ አንቺም ለራስሽ ተጠንቀቂ ማለት ነው።
እና ለአብርሃም ደግሞ አንቺ ያክል ልብሽን ሞልተሽ አፍሽን ሞልተሽ የምትናገሩ አንቺ ነሽ እንጂ እሱ የሆነ ነገር አለው አንቺን ከአንቺ ጋር መኖር እንደሚወድሽ አንቺን እንደሚፈልግሽ የሆነ ቦታ እንኳን ሲያወራ ሰምተን አናውቅም። አሁን ዛሬ ራሱ የሆነ ቦታ ተጠይቀዋል ስለ አንቺ ምንም ነገር ስለለገ ፈጣሪ ያውቃል ከማለት ውጭ ሌላ ነገር አላወራም። ቢፈልግሽ እና ከአንቺ ጋር መኖር መቀጠል ቢፈልግ ሄርሜላን አትንኳት፣ ሄርሜላን አትጥሯት፣ ስሟን አታንሱባት፣ እወዳታለሁ፣ ፈቅራታለሁ፣ ከእሷ ጋር መኖር ነው የሚፈልገው ይልሽ ነበር ማለት ነው። እሱም የሆነ ነገር አለው ማለት ነው በጀርባው። ስለዚህ ራስሽን ጠብቂ ለማለት ነው የኔ ቆንጆ። በጣም ነው የምታሳዝኝ። ስለዚህ ከእንደዚህ አይነት ሰዎች መሀል ደግሞ አንቺ ራስሽን አውጪ። እነሱ እንደለመዱ ይጨማለቁ ማለት ነው። እውነት በጣም አሳዘንሽኝ። የአንቺ መከራ እንደው አይዞሽ፣ ምንም አይደለም፣ ያልፋል። አትመኛቸው፣ በቃ ታስፈታ፣ በሩቁ በቃ ሀይ ተባባሉ። እንደዛ አይደለም።